እግዚአብሔር አምላካችን እናመሰግናለን። ዛሬ እንግዲህ የኤፌሶን መልእክትን ትምህርት እንጀምራለን። በጌታ በኢየሱስ ክርስቶስ ስም ምዕራፍ 1 ከ1 እስከ 14 ያለውን በጌታ ስም አነባዋለሁ። ኤፌሶን ምዕራፍ 1 ከ1 እስከ 14 በጌታ ስም አነባዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንዲያው እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ሚስጥር አስታውቆናልና በዘመን ፍጻሜ ያደርግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። እንጸልይ። ጌታ ሆይ በመካከላችን አለ። እንደ ሊዲያ በኢየሱስ ክርስቶስ ስም ጳውሎስ ሲሰብክ ቃሉን እንድታስተውል እንድሰማ ልቧን እንደከፈትክ ልባችንን ክፈትልን። እንደ ደቀ መዛሙርቶች ጌታው በር ዘግተው ፈርተው ተቀምጠው በነበሩ ጊዜ አእምሯቸውን ከፍተ እነሆ የነቢያትን የመዝሙረ ዳዊትን መጽሐፍ ሁሉ እየተረጎምክ እንዳስረዳሃቸው ዛሬ አእምሯችንን ክፈትልን። እንግዲህ እኛ የምንሰማው ቃል ከሰሚዎች ጋር በእምነት ተዋህዶ ይጥቀመን። በኢየሱስ ስም ያንጸን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። በኢየሱስ ስም አሜን። ትዝ ይላችኋል ሐዋርያ ሥራን የጨረስነው ጳውሎስ እስር ቤት ሆኖ በሮም ለ2 ዓመት ተቀምጦ ፕሪዝን ኢፒስትል የተባሉትን መጽሐፎች እየጻፈ ያሳለፈበት ጊዜ ነበረ። ከነዛ መጽሐፎች አንዱ የኤፌሶን መልእክት። ስለዚህ ጳውሎስ ይህን የእስር ቤት መጽሐፍ የጻፈልን እሱ ነው። ቦታው ያው ሮም ውስጥ ነው። ሮም ውስጥ ነው የተጻፈው። ፕሪዝን ኢፒስትል ይባላል። የእስር ቤት መጽሐፍ ይባላል። ኤፌሶንን ብቻ ሳይሆን ፊልጵስዩስን፣ ቆላሲያስን እና ፊሊሞናን 4 መጽሐፎችን ነው የጻፈው። የኤፌሶን መልእክት የተጻፈላቸው ሰዎች ወይም ቤተክርስቲያኗ የት እንዳለች እስቲ ጂኦግራፊካል ሎኬሽኑን እንመልከተው። ኤፌሶን የቤተክርስቲያኑ ቦታ የሚገኘው ጂኦግራፊካል ሎኬሽኑ በእስያ አውራጃ ኤዥያ ማይነር የሚባል በአሁኗ ቱርክ አገር ውስጥ ነው። ኤጂያን ባህር ዳርቻ የምትገኝ ወደብ ከተማ ነች እና ዛሬ ኢያሶሎክ ትባላለች። አሁን ባለበት ኢያሶሎክ ተብላ ትጠራለች። ኤፌሶን የስሟ ትርጉም ዲዛይር ማለት ነው። ዲዛይር የተወደደ፣ የተፈለገ፣ የሚናፈቅ ማለት ነው። አንዳንድ ሰዎች አሉ የሚናፈቁ፣ የሚወደዱ፣ የሚፈለጉ። እንዲሁም አንዳንድ ቦታዎች አሉ የሚወደዱ። እንዲሁም የምትወዷቸው እንስሶች አሉ፣ የምትናፍቋቸው የተለያዩ ነገሮች የሚናፈቁ አሉ። ኤፌሶን ማለት ዲዛይር፣ የምትናፈቅ፣ የምትወደድ። የሚገርማችሁ ኤፌሶንን የሚናፍቋት፣ የሚወዷት፣ የሚፈልጓት የተለያዩ ግሩፖች አሉ። 4 ተቋሞች ላሳያችሁ። የመጀመሪያው ፖለቲሻን ይፈልጓታል። በጣም ፖለቲከኞች ይፈልጓታል። ለሮም ግዛት የእስያ አውራጃ ዋና ከተማ ሆና አገልግላለች። የገዢው መኖሪያ ከተማ ነበረች። ሮማ ሁሉን ስትገዛ ኤፌሶን ብቻ ራሷን እንድታስተዳድር ኦቶኖመስ ራሷን በራሷ እንድታስተዳድር የተፈቀደላት ከተማ ነችና ፖለቲሻን በጣም የሚፈልጓት ኤዥያ ማይነር የሚገዙ ማለት ነው። ቱርኳን የአሁኗን ቱርክ አካባቢ የሚገዙትን
የሚያስተዳድሩ እዛ ነበር መኖር የሚፈልጉት። ሌላው ኮሜርሻል በጣም ነጋዴዎች ቢዝነስ ያላቸው የሚፈልጓት ከተማ ነች። ተፈላጊ ነች፣ በሁሉ ትፈለጋለች። ታላቅ የባህር ወደብ ነበራት። 3 አይነት የንግድ መንገዶች ራሱ ነበሯት። 30,000 ወንበሮች ያሏት ስቴዲየም ነበራት። 30,000 ህዝብ የሚሰበሰብባት ማለት ነው። ስለዚህ በጣም ለኮሜርሻል የምትፈለግ ከተማ ነች። ሌላው የምትፈለገው በሃይማኖተኞች ነች። ሃይማኖተኞች በጣም የሚፈልጓት ነው። ሪሊጂየስ በርካታ ባዕድ አምልኮና መቅደሶች ከተማ ነች። እነዚህ ጣዖት የሚመለኩባት በዛ እንደውም የታወቀ ጣዖት አለ። ባለፈው እንማር ነበር የሐዋርያ ሥራ ላይ። በጣሊያንኛ ዲና የምትባል በግሪክ ደግሞ አርጤሚስ የምትባል የልምላሜ አምላክ ትባላለች። ብዙ የሴቶች ኦርጋን ያላት ማለት ጡቶች ያሏት እና እንቺ ፈርታይል ልምላሜ የምትሰጥ ነች ተብላ እቺ አርጤሚስ ዲና የምትባል ትመለክ ነበር። እንደውም አንጥረኛው ዲሜጥሮስ የተባለው ሐዋርያ ሥራ ምዕራፍ 19 እና 20 ላይ ሄዳችሁ ብትመለከቱ ጳውሎስ ላይ ስደት ያመጣበት ለምንድነው? ገበያ ሊዘጋ ነው። ምክንያቱም እነሱን ጣዖቶች እየሸጡ ነበር የሚተዳደሩትና። እንግዲህ በፖለቲከኞች ትፈለጋለች አልኳችሁ፣ በነጋዴዎች ትፈለጋለች፣ እንደገና በሃይማኖተኞች ጣዖት አምላኪዎች ይፈልጓታል። ከሁሉ ደግሞ ሌላ የሚፈልጋት ማን ነው? ኢየሱስ ክርስቶስም የሚፈልጋት ከተማ ነች። for the church of Christ ለምን the mother of Asian minor church ትባላለች። በኤዥያ ማይነር ላሉ በሙሉ እናት ቸርች እሷ ነች። እናት ቸርች ላንብብላችሁ ሐዋርያ ሥራ ምዕራፍ 19 ቁጥር 10 ላይ በእስያ የሚኖሩ ሁሉ አይሁድም የግሪክም ሰዎች የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ ይላል። አያችሁ፣ ኤዥያ ያሉ ሰዎች ሁሉ ወንጌልን እስከሚሰሙ ድረስ ጳውሎስ በኤዥያ የሚኖሩ ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ከ2 ዓመት በላይ ነው እንደውም የቆየው። የትም ቦታ እንደዛ የቆየበት ቦታ የለም። ጳውሎስ እዛ ተቀምጦ የሰበከው ወንጌል እነ ኤጳፍራ ሄደው ቆላስያስን ቤተክርስቲያን የከፈቱ ሌሎችም ደግሞ ወደዛ እየተበተኑ በኤዥያ ማይነር ያሉ እነዚህ ኤርጋሞን፣ ቲያጥሮ፣ ሎዶቅያ፣ ሰርዴስ፣ ሰርምኔስ የተባሉት ሁሉ የተከፈቱት በዚህ ሚኒስትሪ ነው እና ዘ ማዘር ኦፍ ዘ ቸርች ትባላለች ለኤዥያ ማይነር እና በጌታ ትፈልጋለች። አንድ ነገር ልንገራችሁ፣ ኤፌሶን ተፈላጊ ተብላለች። ስሟ ራሷ እንደ ስሟ ነች፣ ትፈልጋለች። እንዳልኳችሁ ነጋዴዎች ይፈልጓታል፣ ምሁራኖች ይፈልጓታል፣ ሃይማኖተኞች ይፈልጓታል፣ ኢየሱስ ራሱ ይፈልጋታል። ግን ሁሉም ሰው ለራሱ ጥቅም ነው የሚፈልጋት። ጌታ ብቻ ነው ለራሷ ጥቅም የሚፈልጋት። ገላትያ ምዕራፍ 4:17 ላይ በብርቱ ይፈልጓችኋል፣ ለመልካም አይደለም፣ ነገር ግን በብርቱ ትፈልጓቸው ዘንድ በውጪ ሊያስቀሯችሁ ይወዳሉ። የሚፈልገን ሁሉ ለመልካም አይደለም። አያችሁ፣ ሁሉ ለጥቅሙ ነው የሚፈልጋት። እሷን የሚፈልጋት ኢየሱስ ለራሷ ጥቅም ነው። ጌታ ብቻ ለራሳችን ጥቅም የሚፈልጋን። ሌሎች ቢፈልጉን ለራሳቸው ከኛ አንድ ነገር ሊያገኙ እንጂ እኛን ሊጠቅሙን አይደለም። ምን ይላል? በብርቱ ይፈልጓችኋል፣ ለመልካም አይደለም፣ ነገር ግን በብርቱ ትፈልጓቸው ዘንድ በውጪ ሊያስቀሯችሁ ነው። ከእግዚአብሔር ሐሳብ ከእግዚአብሔር አጀንዳ የገላትያን ሰዎች እንዲህ ነው ያስቀሯቸው። ድንዛዜ ውስጥ ከተቷቸው። በብርቱ ፈልገዋቸው። ዛሬ በብርቱ የሚፈልገን ሁሉ ወዳጃችን አይደለም። መቼም ካለን እንፈልጋለን። ጌታ ግን እኛን የሚፈልገን ለራሳችን ጥቅም ነው። እኛ ምንጠቅምም ማንጠቅምም ብንሆን ለራሳችን ጥቅም ይፈልገናል። እርግጥ ነው በዓለም ላይ በጣም የሚፈለጉ ሰዎች አሉ። የተማሩ የሚባሉ ባለስልጣኖች የሚባሉ ውብ የሆኑ ዕውቀት ያለ ይፈልጋሉ አይደለ? ዓለም ትፈልጋቸዋለች። ጌታ ግን እነሱንም ይፈልጋቸዋል። ግን የሚፈልጋቸው ለራሳቸው ጥቅም ሰው ሊያደርጋቸው። ምክንያቱም ሀብታም የሚመስለውን ሰው ሎዶቅያን እንዲህ አላት፣ ሀብታም ነኝ ትያለሽ፣ በእኔ ፊት ግን ምንድነሽ አለ? ጎስቋላ ነሽ አላት። አስቡ እንግዲህ እቺ እኮ ቤተክርስቲያን የተባለችዋን ነው ሀብታም ነኝ እያለች ጎስቋላ ካላት፣ ክርስቶስ የሌለው ሀብታም የሆነውንማ ምን ሊለው ነው? አንተማ የሞትክ ነህ ነው የሚለው። አንተማ የዲያብሎስ ልጅ ነህ ነው የሚለው። ጌታ ምንም አያመቻመችም አይደል እንዴ?
ሃይማኖተኛም ቢሆን አንተ ዲያብሎስ ልጅ ነህ ነው የሚለው። ጌታ የሌለው ህይወት የለው። እኔ ውብ ነኝ የሚል ክርስቶስ ከሌለ ውበት ከንቱ ነው፣ ደምግባት ከንቱ ነው። ስለዚህ ምንድነው የሞትክነህ ነው የሚለው ጌታ። ስለዚህ ጌታ ለጥቅማችን ነው የሚፈልገን፣ ከኛ ምንም አይፈልግም። ኤፌሶንን የፈለጋት ጌታ ሰው አድርጎ ለሌሎቹ በአካባቢው ላሉት በኤዥያ ማይነር ላሉ ሰዎች ሁሉ የምትጠቅም አደረጋት እና ቸርች ያደረጋት። ለራሷ ተርፋ ለሌላው የምትተርፍ አደረጋት። ጌታ ዛሬ ከኛ አልፈን ለሌሎች እንድንተርፍ ለጥቅማችን ፈለገን እንጂ ሰው አጥቶ ነው እንዳትሉ፣ ወይም አጥቶ አይደለም እኔን የፈለገኝ። እግዚአብሔር እልፍ አላፍ መላእክቶች አሉት። ሰውም ቢሆን አያጣም። ዛሬ እኛ ዱርዬ ነው የምንለው አምጥቶ ከፈለገ ሰባኪ ያደርጋል። እግዚአብሔር አገልጋይ አያጣም። እግዚአብሔር የሰው ድሃ አይደለም። መላእክቶች አሉት፣ እልፍ አላፍ ሰዎች አሉት። ስለዚህ ጌታ ቢፈልገን ለራሳችን ጥቅም እንጂ ለሰዎች እንድንጠቅም ለራሳችን እንድንጠቀም እንጂ ጌታ ኢየሱስ ክርስቶስ ከኛ ምንም ሊያገኝ አንድ የሞተን ሰው እስቲ በመንፈሳዊ ነገር የሞተን ሰው ምኑን ይፈልገዋል? በኃጢአታችሁ በበደላችሁ ሙታን ነበራችሁ ይላል። የሞተን ሰው ምኑን ነው የሚፈልገው? ስለዚህ ኤፌሶን ተፈላጊ ነች። ግን ደስ የሚለው ጌታ ኢየሱስ ለጥቅሟ ለራሷ ፈለጋት። ሌሎቹ ግን በውጪ ሊያስቀሯት፣ ነጋዴው ይጎትታታል፣ ኤፌሶንን ፖለቲከኞች ይጎትቷታል፣ የተለያዩ አጥብቀው ይሿታል። ግን ሁሉ በውጪ ሊያስቀራት ነው። ከእግዚአብሔር አጀንዳ የገላትያን ሰዎች እንዳወጧቸው ሁሉ አብዝተው የሚሽኑ ሁሉ ስንፈለግ እንጠርጥር። ለምንድን ነው የምፈለገው? ምን አይተውብኝ ነው? እስቲ የወደቀን ሰው ምንም የሌለውም ሰው ሆምለስ የሆነው ማን ይፈልገዋል? ማንም አይፈልገው። ትንሽ ነገር ግን ካለ እንፈልጋለን። ጌታ ግን ኖረንም አልኖረንም ለጥቅማችን ይፈልገናል። ጠቅሞን ሌላውን እንድንጠቅም ይፈልገናል። አሜን። ሌላው በኤፌሶን መጽሐፍ ውስጥ ቁልፍ ማጣቀሻዎች የምናገኘው የኤፌሶንን ቸርች የት ቦታ ነው በመጽሐፍ ቅዱስ ውስጥ የምናገኛት ብንል አንደኛው በሐዋርያ ሥራ ውስጥ ነው። ሐዋርያ ሥራ ላይ ምዕራፍ 19 እና 20 ብትመለከቱ እንዴት ፕላንት እንደሆነ ቸርቿን እናያለን። ሁለተኛ የኤፌሶን መልእክትን በሙሉ ብንመለከተው የኤፌሶን መጽሐፍ ስለ ኤፌሶን ቤተክርስቲያን ይነግረናል። ሌላው ዘ ቡክ ኦፍ ሬቨሌሽን ምዕራፍ 2 ላይ የራእይ መጽሐፍ ላይ ወይም አፖካሊፕስ ላይ የኤፌሶን መጽሐፍ ከሰባቱ አብያተ ክርስቲያናት አንዷ የተጠቀሰች ነች። ኦኬ፣ ብሉፕሪንቱን ልስጣችሁ። አንድ ዎችማን የሚባል ሰባኪ አለ። እሱ በጻፈው መጽሐፍ ላይ ስለ ኤፌሶን መጽሐፍ ሲናገር በሶስት ነው የሚያስቀምጠው። ሲት፣ ዎክ፣ ስታንድ ብሎ ነው። በመጀመሪያ በምዕራፍ 1 እና 2 ላይ ተቀመጥ፣ ጌታ ያደረገልህን እወቅ ይላል። ሁለተኛ ጌታ ያደረገልህን ካወቅ በኋላ ከዛ ደግሞ ዎክ አድርግ፣ ባወቅከው ነገር ተራመድ። ምዕራፍ 3 4 5 ከዛ ግን ስታንድ ይላል። ለስፒሪቹዋል ዋርፌር ለመንፈሳዊ ውጊያ ቁም ይላል ምዕራፍ 6 ላይ። እንዲህ ነው የሚያስቀምጠው ዎችማኔ። ለኔ ደግሞ በሶስት አስቀምጫለሁ። አንደኛው ዌልዝ ብየዋለሁ፣ ሀብት፣ ሁለተኛው ዎክ መመላለስ፣ ሶስተኛው ዋርፌር በሚለው ልትይዙ ትችላላችሁ። ከምዕራፍ 1 እስከ 3 ሀብት የሚለውን ዌልዝ የሚለውን በክርስቶስ መንፈሳዊ በረከቶች ስፒሪቹዋል ብሌሲንግ ኢን ክራይስት በክርስቶስ ኢየሱስ ያገኘነውን ሀብት እንድናውቅ የሚያደርገን ነው። ከ4 እስከ 5 ደግሞ መመላለስ ዎክ፣ እንዴት የወንጌል አንድምታ መኖር እንዳለብን ማለት living out the implication of the gospel፣ እንዴት ያወቅነውን ነገር በህይወታችን ማዛመድ እንዳለብን ነው። ምዕራፍ 6 ላይ የምትመለከቱት ስፒሪቹዋል ዋርፌር ነው። ማለት መዋጋት ብቻ ሳይሆን ስፒሪቹዋል ዋርፌር የምንዋጋበትን መንፈሳዊ ዕቃ ጦሮችም ተገልጿል። እሱን ነው የምናየው። ስለዚህ ዌልዝ በሚለው ትይዙልኛላችሁ፣ ሀብት በሚለው ዎክ፣ እንዴት ክርስቶስ በሰጠን በእግዚአብሔር በክርስቶስ በባረከን ባርኮት እንዴት መኖር መመላለስ እንዳለብን እንደ ንጉስ ልጅ እንደ አምባሳደር አይደለ እንዴ? የንጉስ ልጅ እንደ ንጉስ ልጅ ነው፣ እንደ አምኖን አይደለም። አምኖን የንጉስ ልጅ ሆነ ሳለ ምን ነው ከሳ ነው የተባለው አይደል? እኛ እንደ ንጉስ እንደ አምባሳደር መመላለስ እንዳለብን
ሌላው ስፒሪቹዋል ዋርፌር እግዚአብሔር በክርስቶስ ከባረከም በኋላ ሌባው ሊሰርቅ ሊያርድ ሊገድል ይመጣል። ስለዚህ እንዴት መዋጋት እንዳለብን መንፈሳዊ ውጊያ የምንማርበት ነው። ስለዚህ እዚህ ላይ እንግዲህ ሀብቱንም ስንመለከት በክርስቶስ የተደረገልን ምን አይነት ሀብት እንደሆነ እንመጣለን። ግን የኛ ምንም አይነት ኢንተርፌረንስ እንደሌለ ግን እንድታውቁ ፈልጋለሁ። እግዚአብሔር በመጀመሪያ እዚህ መጠራታችንን ስንመለከት ሊያበለጽገን የጠራው በቁሳቁስ አይደለም፣ ወይም በማቴሪያል ወይም ዛሬ ፕሮስፐሪቲ ሰባኪዎች እንደሚሰብኩን አይደለም። የሰው ልጅ ተራቁቷል። ከኤደን ገነት ሲወጣ ደህይቶ ተራቁቶ ተጎሳቁሎ በቃ እግዚአብሔር ከሚፈልገው ስታንዳርድ ወርዶ ነው የወጣው። ፖዚሽኑ አልነበረም። እዚህ የሚኖረው በገነት ነበረ። ለብሶ ነበር፣ ጸጋ ለብሶ ነበር። ጸጋውን ጥሎ ተራቅቶ ደህይቶ አይደለም ሞቶ ነው የወጣው። እና ይሄንን የወደቀውን ሰው እንደገና ጌታ ሸላልሞ አሳምሮ እንዴት ሰው እንዳደረገው በኤፌሶን ምዕራፍ 1 እና 2 እስከ 3 እናያለን። በኋላ ዲቴል መጣበታለሁ። ስለ ኤፌሶን ኤርሊ ሊደርስ ማናቸው ያገለገሏት የኤፌሶንን ቤተክርስቲያን ብንል መጀመሪያ ሐዋርያ ጳውሎስ ባይገርማችሁ ብዙ አገልጋዮች ኢንቨስት ያደረጉባት የታደለች ቤተክርስቲያን ነች። ሐዋርያው ጳውሎስ ባጭሩ በ52 ዓመተ ምህረት ላይ በሁለተኛ የሚስዮናዊ ጉዞ ላይ በኤፌሶን ከጵርስቅላና አቂላ ጋራ በሐዋርያ ሥራ ምዕራፍ 18 ከ18 እስከ 21 ማየት ትችላላችሁ አገልግሎታል። ከዛ ለአንድ አፍታ እነሱን ትቷቸው ሄዶ ነበር። በሶስተኛ የሚስዮናዊ ጉዞ ከ53 እስከ 58 ዓመተ ምህረት ባሉት ጊዜያቶች ተመልሶ መጥቶ በኤፌሶን በሐዋርያ ሥራ ምዕራፍ 18 ከ23 እስከ ምዕራፍ 21 16 ማየት ትችላላችሁ። እንደገና ኤፌሶንን በደንብ አድርጎ ጊዜ ወስዶ ያገለገላት ጳውሎስ ነው። ከጳውሎስ ቀጥሎ ጵርስቅላና አቂላ አገልግለዋታል። ጵርስቅላና አቂላ ሮም የነበሩ አማኞች ባልና ሚስቶች ናቸው። እነሱ አገልግለዋታል። ሌላ አጵሎስ ነው፣ የእስክንድርያው አጵሎስ። እዛ የመጣ አጵሎስ የማስተማር ጸጋ ነበረው። እሱም መጥቶ አገልግሏታል። ሌላው ጢሞቴዎስ አገልግሏታል። ጢሞቴዎስ ፓስተሯ ነበር። ለኤፌሶን ቤተክርስቲያን እንዲያደራጃት ጳውሎስ ያስቀመጠው ጢሞቴዎስን ነውና ፓስተሯ ነበር ለኤፌሶን ቤተክርስቲያን። ከሱ በኋላ ግን በሁለተኛው ክፍለ ዘመን በሁለተኛው ሴንቸሪ ላይ ያገለገሉ መጽሐፍ ቅዱስ ላይ ማናውቃቸው አንዳንድ ሰዎች ያሳያቸዋለሁ። አንዱን እናውቀዋለን፣ አፖስትል ጆን ነው። እሱ እድሜ ጠገብ ነው አይደለ እንዴ? መጨረሻ ላይ ከሐዋርያቶች የሞተው የራእይ መጽሐፍን የጻፈልን በፍጥሞ ደሴት በነበረበት ጊዜ ራእይ መጽሐፍ ጽፏል። ከዛው ግን ከስደት ከተመለሰ በኋላ ይላል ኢራኒየስ የተባለ ኢራኒየስ በሁለተኛው ዘመን ሴንቸሪ ጊዜ የነበረ ኢራኒየስ የተባለ የታወቀ ጸሐፊ ነበረ። እሱ ስለ ሐዋርያው ዮሐንስ ሲናገር ምን ይላል? ሐዋርያው ዮሐንስ ከስደት ከተመለሰ በኋላ በኤፌሶን እስከ ንጉሠ ነገሥት ትራጃን የሚባል አለ። ከ98 እስከ 117 የነገሰ ንጉሥ ነው። በሱ ዘመን ዮሐንስ ነበረ። ስለዚህ ዮሐንስ እንግዲህ እስከ 117 እስከ ሁለተኛው ሴንቸሪ መጀመሪያ አካባቢ ኖሯል እና እሱ ነበረ ያገለገላት። ሐዋርያው ዮሐንስ የኤፌሶንን ቤተክርስቲያን አገልግሏታል። ሌላው ያገለገላት ከዮሐንስ ቀጥሎ ማን ነው? ቲኪቆስ። ይሄ መጽሐፍ ቅዱስ ላይ ያለ ቲኪቆስ ይባላል። ቲኪቆስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ከ11 እስከ 12 እንደዚህ ይላል፣ ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው፣ ቲኪቆስን ግን ወደ ኤፌሶን ላኩት ይላል። ኤፌሶን ተልኮ ነበር። ቲኪቆስ አገልግሏታል። ሌላው በመጽሐፍ ቅዱስ ላይ አናሲሞስን ታውቁታላችሁ። ባሪያ የነበረ ግን እሱ አገልግሎታል ይላሉ። ግን እሱ ይሁን ሌላ አናሲሞስ እሱ ላይ እርግጠኛ አይደለሁም። አናሲሞስ በሁለተኛው ክፍለ ዘመን መጀመሪያ በ110 ዓመተ ምህረት አካባቢ ከጳውሎስ ጋራ ተባባሪ የነበረው ጢሞቴዎስ ካገለገለ በኋላ ያገለገላት እሱ ነው እና የአንጾኪያው ኢግናቲየስ የተባለ ለሞት ይሄድ ነበር። የአንጾኪያ ቤተክርስቲያን ፓስተር ነበር።
እሱ ወደ ሰማዕትነት ሲሄድ እንዲያውም መልእክት ጽፎላቸው ነበር ለኤፌሶን ቤተክርስቲያን። ሲጽፍላቸው የአናሲሞስን ስም ሜንሽን አድርጓል። ወደ ሰማዕትነት ሲሄድ በጻፈው ደብዳቤ ላይ ጠቅሷል። በደብዳቤው ላይ ኢግናቲየስ አናሲሞስንና በኤፌሶን ቤተክርስቲያን ስላለው አንድነታቸው አመስግኗል ይላሉ። አናሲሞስ ፓስተር ነበር እዛ እና ኤፌሶን ቤተክርስቲያንም እንደውም የመልእክቱ ዓላማ ምንድነው ሲናገሩ እንዲላል ኢግናቲየስ የኤፌሶን ጉባኤን ለማበርታትና ከመናፍቅ ትምህርት ለማስጠንቀቅ ደብዳቤ ጽፎላቸው ነበር ለኤፌሶን። አናሲሞስም አገልግሏቸዋል ይላል። መጨረሻ ያገኘውት ማን ነው? ፖሊካርፕ የተባለው እሱ ነው ያገለገላቸው። እሱ ከ130 እስከ 196 ዓመተ ምህረት ገደማ ነው። በሁለተኛው ክፍለ ዘመን ግማሹ ላይ ያገለገላቸው ፖሊካርፕ ነው። እሱ ነው ሰማዕትም የሆነው። ኦኬ እነዚህ ሁሉ እንግዲህ ያገለገሏት እቺን ቤተክርስቲያን አስቡ። ይሄ ሁሉ ትላልቅ አገልጋዮች ናቸው። እነዚህ ግማሾቹ በሰማዕትነት ነው ከጳውሎስ ጀምሮ እነ ፖሊካርፕ በሉ እነ የተለያዩ ኢግናቲየስ የተጻፉት ሁሉ ሰማዕት የሆኑ ያለፉ ሰዎች ናቸው። በእርግጥ ኢግናቲየስ የአንጾኪያ ቤተክርስቲያን የመጀመሪያዋ የአሕዛብ ቤተክርስቲያን ምዕራፍ 13 ሐዋርያት ሥራ ላይ የሷ ቤተክርስቲያን ፓስተር ነበር። ሆኖም ግን መልእክት እሷም ጽፏል እና ታላላቅ አገልጋዮች ያገለገሏት ናቸው። እና ቸርች ነች። ደግሞ ጌታ ኢየሱስም ለሰባቱ ቤተክርስቲያናት ሲጽፍ መጀመሪያ ለሷ ነው ሜንሽን ያደረገው። እና በብዙ ሞግዚቶች መገልገል ወገኖች ይጠቅመናል። ብዙ ሰዎች ኢንቨስት ቢያደርጉብን ይጠቅመናል። ጳውሎስ አለቆ አላፍ ሞግዚቶች ቢኖሯችሁ እኔ ግን በክርስቶስ ወለድኳችሁ ይላል። በእርግጥ ነው እና መወለድ አንድ ነገር ነው፣ ግን በተለያዩ ሞግዚቶች ደግሞ ማደግ ጥሩ ነው። መንፈሳዊ ነገር ኢንቨስት ቢደረግብን ጥሩ ነው፣ ለብዙዎች እንጠቅማለን። ሌላው የኤፌሶን ቁልፍ ጭብጥ ሐሳቦች ማናቸው? እነዚህ ኪ ቲምስ የሚባሉት በኤፌሶን መጽሐፍን ስናጠና 4 ነገሮች ነው የምናየው። አንደኛው ስፒሪቹዋል ብሌሲንግ ኢን ክራይስት፣ በክርስቶስ ኢየሱስ ያለ መንፈሳዊ በረከት በኤፌሶን ቤተክርስቲያን ውስጥ በደንብ እናየዋለን። ሁለተኛ ዩኒቲ ኦፍ ዘ ቸርች፣ የቤተክርስቲያን አንድነትን የምናየው በዚህ ውስጥ ነው። ሌላው አዲስ ህይወት በክርስቶስ ኒው ላይፍ ኢን ክራይስት፣ በክርስቶስ ኢየሱስ ያለ አዲስ ህይወት ምን እንደሚመስል የምናየው በኤፌሶን መጽሐፍ ውስጥ ነው። ሌላው መንፈሳዊ ስፒሪቹዋል ዋርፌርን የምናየው በኤፌሶን መልእክት ውስጥ ነው። አሁን ወደ ብሉፕሪንቱ መጣለሁ። በመጀመሪያውና በመጨረሻው ላይ ኢኒሻል ግሪቲንግ የመጀመሪያ ሰላምታ አለ፣ ፋይናል ግሪቲንግ ደግሞ የመጨረሻ ሰላምታ አለ። ኢን ቢትዊን ግን በሁለቱ መካከል ግን ምን ብያቸዋለሁ? አንደኛው ዌልዝ ብያቸዋለሁ፣ ሀብት፣ ሁለተኛው ዎክ ብያቸዋለሁ። ሌላው ዋርፌር ስፒሪቹዋል ዋርፌር መንፈሳዊ ውጊያ። እነዚህ ነው የምናየው። በብሉፕሪንቱ መሰረት አሁን እንሄዳለን። ምዕራፍ 1 ከ1 እስከ 2 መጀመሪያ ሰላምታ ነው የምናየው፣ የጳውሎስ ሰላምታ። እስቲ ላንብበው። ምዕራፍ 1 ከ1 እስከ 2 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስም ላሉ ምእመናን በእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። በእግዚአብሔር ፈቃድ የሚለውን አስምሩልኝ። ሐዋርያነት በእግዚአብሔር ፈቃድ ነው። ዛሬ ብዙ ሐዋርያቶች አሉ። ባይዘው ሐዋርያ ማለት የተላከ ማለት ነው። መቼም የተላከ ሰው መልእክት ያለው መሆን አለበት። ዮናስ እኮ ወደ ነነዌ እኮ ሲላክ መልእክት ተሰጥቶት ነው። ዛሬ መልእክት ሳይኖራቸው ብዙዎች ራሳቸው ትላልቅ ታይትል ያስቀመጡ አሉ። በእግዚአብሔር ፈቃድ የተላከ ጳውሎስ ስለራሱ ሲናገር እኔ በእግዚአብሔር ፈቃድ የተላኩ ነኝ ይላል። የኢየሱስ ክርስቶስ ሐዋርያ ነኝ ይላል። በእግዚአብሔር ፈቃድ ያልተላኩ አሉ፣ ግን ሐዋርያ የሚባሉ መልእክት ሳይኖረን ስም ብንሸከመው ምን ዋጋ አለው? ትልቅ ታይትል ይዤ ነብይ ተብዬ መልእክት ከሌለኝ ከሰማይ ጋር ኮኔክሽን ከሌለኝ ምን ዋጋ አለው? ምክንያቱም እዚህ ላይ ነው ጳውሎስ እኔ በእግዚአብሔር ፈቃድ የተላኩ ነኝ ይላል። በእግዚአብሔር ፈቃድ መላኩን ሲናገር በገላትያ ምዕራፍ 1 ከ1 እስከ 2 እንዲላል በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ የኔ ሐዋርያነት በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች
ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ይላል የኔ ሐዋርያነት ይላል ከሰዎች ወይም በሰው ያልሆነ ነው ይላል። ዛሬ በሰዎች ሐዋርያ የሚሆኑ አሉ፣ ከሰው ሐዋርያ የሚሆኑ አሉ። የማንን አጀንዳ ነው የሚያስፈጽሙት? የሰው ነው። ምክንያቱም ከላይ የሚመጣ ከሁሉ በላይ ነው። ያ ደግሞ እግዚአብሔር ፈቃድ የተላከ ሰው ብቻ ነው። ጌታ ኢየሱስ እንኳን ሐዋርያቶችን እኮ ሲሾም በራሱ ፈቃድ አይደለም፣ ጸልዮ ነው እኮ አይደለ እንዴ? አብ ነው የሰጠው። ኢየሱስ እንኳን አፖይንትድ ሲያደርግ ጸልዮ ነው፣ ዝም ብሎ አልሾመም። ዛሬ ግን ብዙ ሰዎች የእግዚአብሔርን አጀንዳ ሳይሆን የራሳቸውን አጀንዳ፣ ለምን? ከሰዎች በሰው የተሾሙ ስለሆኑ። ጳውሎስ ምን ይላል? በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል። እኔ በሰዎችም ከሰውም አይደለም፣ ሐዋርያነቴ ከእግዚአብሔር አብ ከሙታን ኢየሱስን ባስነሳው በሱ ነው ሐዋርያነቴ ይላል። እግዚአብሔር ሲልክ መልእክት ሰጥቶ ነው፣ ሜሴጅ ሰጥቶ ነው። ሜሴጅ ከሌለን ለምንድን ነው ሐዋርያ መሆን የሚያስፈልገው? ብዙ እኮ ስልጣን አለ፣ ብዙ እኮ ፖዚሽን አለ፣ ብዙ ነገር ውስጥ ገብተን እኮ ማገልገል እንችላለን፣ መስራት እንችላለን። እግዚአብሔር እኮ ጥሪ የደረሰባቸው ሰዎች እኮ ሜሴጅ ያላቸው ነው። ዮናስ እምቢ እንኳን ቢል አሳ ነባሪ ሆድ ውስጥ ከቶ ነነዌ ልኮታል። ለምን? ጥሪ ያለው ሰው ስለሆነ ነው። በቲያጥሮ ቤተክርስቲያን ውስጥ ነብይ ነኝ የምትለው ይላል። ራሷን ነብይ ያለች ነበረች፣ በሰው የሆነች ወይም በራሷ እኔ አልሾምኳትም፣ እኔ አፖይንትድም አኖይንትድም አላደረኳትም እያለ ነው ጌታ። ነኝ ትላለች እያለ ነው ጌታ። ስለዚህ ነኝ የሚሉ በዝተዋል ዛሬ እንደ አሸን። በተለይ በምድራችን እግዚአብሔር መንፈሳዊ ጉብኝት ያምጣ። ይሄ ሪፋይን የሚያደርግ የሚያጣራ እንክርዳዱን ከገለባው። እውነተኞቹ ዝም ስላሉ ውሸተኞች በዙ። ትዝ ይላችኋል ሚክያስ አካፊት እስከሚጠራ ድረስ ውሸተኞች እየተነሱ 400 ነቢያቶች ነው ትንቢት ይናገሩ ነበር። እውነተኛው ሲመጣ ግን ያው ሁሉ ውሸታሞች ጸጣሉ። ስለዚህ እግዚአብሔር አሁንም እውነተኞችን ከጓዳ ያውጣቸው። እንግዲህ በመጀመሪያ ኢኒሻል ግሪቲንግ ነው የምናየው፣ ሰላምታ ነው የምናየው። በሰላምታ ውስጥ ምን ይላል? በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመን ይላል። በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመን። ለካስ ሁለት አድሬስ ነው እዚህ ጋር የሚታየው። አንደኛው አድሬስ በክርስቶስ ኢየሱስ መሆን፣ ሁለተኛው በኤፌሶን መሆን። እዚህ ሆኖ በክርስቶስ ውስጥ ያልሆኑ ግን በአሜሪካ ውስጥ የሚኖሩ አሉ። አገር ቤት ሆኖ ደግሞ በክርስቶስ ውስጥ ያሉ በአገር ቤት ውስጥ ደግሞ የሚኖሩ አሉ። አያችሁ፣ ጂኦግራፊካል ሎኬሽናቸውን ስታዩት የት ነው ቤተክርስቲያኗ አጥቢያዋ ያለችው? በኤፌሶን ነው። እቺ አሁን በአርሊንግተን እንዳለች በኢትዮጵያም በተለያዩ ዓለማት ሁሉ ሎካል ቸርቾች አሉ። ሌላው ደግሞ በክርስቶስ ኢየሱስ መሆን ትክክለኛ አድራሻችን ነው። አገራችን የት ነው? በሰማይ ነው። እዚህ ምድር ላይ እንደናንተው እየበሉ እየጠጡ እኮ በክርስቶስ ኢየሱስ ውስጥ ያልሆኑ አሉ። በክርስቶስ ኢየሱስ ውስጥ ሆኖ እንደገናም ደግሞ በአርሊንግተን መኖር እኮ አንድ መታደል ነው አይደለ እንዴ? እኔ በአሜሪካ መኖሪያ አይደለም እኮ በክርስቶስ መሆኔ ነው። እሱ ነው ትክክለኛው አድራሻችን። በሰይጣን መንግስት እየኖሩ ዝም የሚኖሩ አሉ። ስለዚህ የኤፌሶን ቅዱሳን ግን በክርስቶስም አድራሻ አላቸው፣ አዘ ሴም ታይም ደግሞ በኤፌሶንም አላቸው። ሌላው በኤፌሶን ላሉ ቅዱሳን ይላል። አያችሁ፣ እነዚህ ሰዎች ተቀድሰዋል፣ ሴት አፓርት ሆነዋል ማለት ተለይተዋል። ከጨለማው መንግስት ወደሚደነቀው ብርሃን መጥተዋል። ከሞት ወደ ህይወት ተሻግረዋል። ሴት አፓርት ሆነዋል። ሌላው ፒዩሪፋይ ሆነዋል። መቀደስ ማለት በክርስቶስ ደም ታጥበዋል፣ በእግዚአብሔር ቃል ታጥበዋል፣ በመንፈስ ቅዱስ ታጥበዋል። ፒዩሪፋይ ሆነዋል። ሳንቲፋይ ማለት ፒዩሪፊኬሽን ማለት ነው፣ ሰፓሬሽን ማለት ነው። ሌላው ዴዲኬሽን ነው። ለጌታ ተሰጥተዋል። የጌታ ናቸው፣ የራሳቸው አይደሉም። በክርስቶስ ኢየሱስ ላሉ። ሌላው ኢሚቴት የሚያደርጉት ክርስቶስን ነው፣ ክርስቶስን የሚመስሉ ናቸው። ሌላው ምን ይላቸዋል? ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላቸዋል። አንዳንድ ኮሜንታተርስ ላይ ስመለከት ጸጋ ለእናንተ ይሁን የሚለው ለምንድን ነው? ጳውሎስ ሁል ጊዜ ጸጋና ሰላም፣ ጸጋና ሻሎም ግሬስ ይላል።
አንዳንድ ኮሜንታተርስ ምን ይላሉ? ግሬስ የግሪክ ሰዎች ሰላምታ ሲሰጡ ጸጋ ላንተ ይሁን የሚል ነው ይላሉ። እኔ ምን ያህል እርግጠኛ እንደሆነ አላውቅም፣ ግን ነው ይላሉ። የድሮ ጊዜ ሻሎም ደግሞ የአይሁዶች ሰላምታ ነው። ሰላም ላንተ ይሁን ሻሎም ይላሉ። አሁንም ድረስ ይላሉ አይደለ? አይሁዶች የነሱ ሰላምታቸው ነው። ለግሪኮች ደግሞ ግሬስ ነው ይላሉ። መልካም ይሁንልህ ነገር እንደዚህ አይነት ሰላምታ አላቸው ግሪኮች ይላሉ። እና ጳውሎስ በዛ ሞድ ነው የሚያናግራቸው። ሌላው ግን ጸጋ ለእናንተ ይሁን፣ ጸጋን ያገኘ ሰው ደግሞ ሰላምም ያገኛል። ምክንያቱም በክርስቶስ ኢየሱስ ጸጋ ያ ሰው ሲድን ሰላሙም ደግሞ ይደርሷል። ያንንም የሚሉ አንዳንድ ጸሐፊዎች ገጥመውኛል። ሰላምታውን እዚህ ጋር ቆምና ወደሚቀጥለው እሄዳለሁ። ኤፌሶን ምዕራፍ 1 ከ3 እስከ 14 አሁን የማነብላችሁ የሚገርማችሁ ከ3 እስከ 14 በተለያየ መጽሐፍ ማለት በግሪኮች መጽሐፍ ላይ ብትመለከቱት ይሄ አሁን የማነበው አንድ ጥቅስ ነው። ከ3 እስከ 14 ያለው አንድ ጥቅስ ነው፣ አንድ ሴንቴንስ ነው በግሪኩ ኦሪጂናል ላይ እና በኋላ አብራራዋለሁ። እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን፣ በበጎ ፈቃዱ እንደወደደን በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውን በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ካለ በኋላ እንደ ፈቃዱ ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ እናንተ ደግሞ የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህን ለክብሩ ምስጋና ይሆናል። ይኸውን ያነበብኩላችሁ ለ12 ጥቅስ ከፋፍለውታል አይደለ? ብትቆጥሩት ከ3 እስከ 14 ያለውን ብትቆጥሩት ለ12 ጥቅስ ከፍለውታል። ግን አንድ ጥቅስ ነው፣ አንድ ሴንቴንስ ነው። ዶክሶሎጂ ይባላል። ይሄ ውዳሴ ምን ማለት ነው? እስቲ ላብራራው። 12ቱ ቁጥሮች እነዚህ የተከፋፈሉት በአረፍተ ነገር በግሪኩ አንድ ጥቅስ ነው። በዋናው የግሪክ አንድ ነጠላ ረጅም አረፍተ ነገር ነው። አይገርማችሁም? ያው ግሪክኛ ቋንቋ ካወቅን ገብተን ሰርች አድርገን ማንበብ እንችላለን። በመጀመሪያው ግሪክ ምንባብ ውስጥ ይሄ ዶክሶሎጂ ውዳሴ ነው። እንደውም የጽሑፉ ባህሪ ምን ተብሎ እንደሚጠራ ልንገራችሁ። ፖሊሲንደቶን ይባላል። ፖሊሲንደቶን የተባለው ምን ማለት ነው? ይህ የእግዚአብሔርን ጸጋ እና መንፈሳዊ በረከቶችን ብዛት የሚያጎላ ነው ይላሉ። የእግዚአብሔርን ጸጋ መንፈሳዊ በረከቶችን አጉልቶ የሚያሳይ ዶክሶሎጂ ውዳሴ ነው። ምንባቡ ስለ እግዚአብሔር ምስጋና መፍሰስ እንጂ ትረካ ወይም መመሪያን እየሰጠ አይደለም። ይሄን ስታነቡ መመሪያ አይሰጥም ወይም ማሳሰቢያ እየሰጠ አይደለም ጳውሎስ፣ ወይም ትረካ እየሰጠ አይደለም። ምንም ነገር አይተርክልንም። የእግዚአብሔርን ምስጋና እያፈሰሰ ነው። ስለ ጸጋው፣ ስለ በክርስቶስ ስለተደረገው ማዳን ይሄን ጠቅላላውን አንድ ጥቅስ አድርገው ነው ያስቀመጡት። በዋናው የግሪክ መጽሐፍ ውስጥ እንግዲህ አንድ ነጠላ ውስብስብ ግን አረፍተ ነገር ነው። አንድ ነጠላ ነው ግን ውስብስብ አረፍተ ነገር ነው እና ይሄ ለኛ ዘመን ለመረዳት በጣም ያስቸግራል። ስለዚህ ወደ እንግሊዘኛው ሲተረጉሙት ምን አደረጉ? አሁን እንደምናየው በቁጥር ከፋፍለው አስቀመጡት። ሐሳቡ ገባችሁ ምለው አይደል? ለኛ ዘመን አይገባንም። ይሄ ግን ጳውሎስ ሲጽፋው ልክ ምስጋና ውዳሴ ለእግዚአብሔር በክርስቶስ የተደረገውን
ገና ሲጀምር እኮ ይናገራል አይደል እንዴ በክርስቶስ ኢየሱስ ላደረገው ምን አይነት ምስጋናና ውዳሴ እያደረገ እንደሆነ መግቢያችን ላይ አይተነዋል። እና ስለዚህ ይሄንን እንዳንድ ጥቅስ ወሰዱት ማለት ነው። ጳውሎስ እንግዲህ በክርስቶስ ላመኑ መንፈሳዊ በረከት ሁሉ እግዚአብሔር ስለሰጠ እዚህ ውስጥ እንግዲህ የምትመለከቱት የትራዩን ማለት የሥላሴ ስራ ታያላችሁ። ሶስቱን ከ3 እስከ 6 አብ የሰራውን ታያላችሁ። ከ7 እስከ 12 ወልድ የሰራውን ታያላችሁ። ከ13 እስከ 14 የመንፈስ ቅዱስ ስራን ታያላችሁ። አብ ምንድነው የሰራው? ከ3 እስከ 6 ያለውን ዛሬ አይተን እንጨርሳለን። ምክንያቱም አብ የሰራውን ስራ ብቻ እናያለን። የእግዚአብሔር የመጨረሻ እቅድ አልቲሜት የሆነ የእግዚአብሔር ለሰው ልጆች ያለው ፕላን እሱ ነው የምናየው። እግዚአብሔር የመጨረሻው እቅድ ለሰው ልጆች አብ እንዴት ነው ለሰው ልጆች ያዘጋጀው? God's ultimate plan for mankind። ኤርምያስ 29:11 ይሄን ታውቁታላችሁ። በእርግጥ በባቢሎን ላሉ ሰዎች የተነገረ ቃል ነው። ሆኖም ግን እዚህ ውስጥ የምናየው ነገር አለ። ኤርምያስ 29:11 ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። በአዲሱ ትርጉም ላንብብላችሁ። አዲሱ ትርጉምና የእንግሊዘኛው ትርጉም የበለጠ ግልጽ ያደርገዋል። ለእናንተ ያለኝን እቅድ እኔ አውቃለሁ። እስቲ ጌታ ያውቅልኛል በሉ ወገኖቼ። እናንተ ለራሳችሁ ካላችሁ ከምታውቁት ይልቅ እግዚአብሔር ለኛ ያለውን ያውቃል። ምክንያቱም እኛን የፈጠረን እኛን የሰራን ማን ነው? ኢየሱስ ክርስቶስ ነው። ለእናንተ ያለኝን እቅድ እኔ አውቃለሁ። እናንተ አይደለም የምታውቁት። ለራሳችሁ ያላችሁን እቅድ እኔ ሸክላ ሰሪው እኔ አውቃለሁ። ምክንያቱም ሸክላ ሰሪ ራሱ እንደፈለገ ነው የሚሰራው። ስለዚህ እኛ ደግሞ የሱ ሸክላዎች ነን፣ የእጆቹ ስራዎች ነን። ካፈር ነው ያበጀን። ይሁን እንጂ ህይወት ያለን መንፈስ ያለን እስትንፋስ ያለን ሰዎች ነን እንሆን እንጂ እሱ ራሱ ለኛ ያለንን እቅድ ያውቃል። For I know the plan I have for you። ለእናንተ ያለኝን ፕላን እኔ ነኝ የማውቀው ነው የሚለው። ሌላው ምን ይላል? እቅዱና ፍጻሜው በአዲሱ ትርጉም ያማረ ተስፋን የሚሰጥ ነው። እኔ ደግሞ ማቅደው ያማረ ተስፋን የሚሰጥ ነው። plans to give you hope and a future ይላል። ለእናንተ የምሰጣችሁ ፊውቸር ያለው ፕላን ያለው ነው። የመጨረሻው ምን ይላል? እናንተንም የሚጠቅም እንጂ የሚጎዳ አይደለም። እኔ ለእናንተ ያለኝ ፕላን እናንተን የሚጠቅም እንጂ የሚጎዳ አይደለም። plans to prosper you and not to harm you ይላል። ፕሮስፐር ላደርጋችሁ እንጂ ልጎዳችሁ አይደለም ይላል። ጌታ ለኛ የሚያስብልንን እቅዱ ፕላኑ ምንድነው? plan to prosper you and not to harm you ይላል። እናንተን የሚጎዳ ፕላን የለኝም፣ ይልቁኑ ፕሮስፐር ላደርጋችሁ። አያችሁ፣ አሁን ወደ ዌልዝ የሚለው ጋር ልትመጡልኝ ነው። ሀብት በክርስቶስ ኢየሱስ ያለው ሀብት ጋር ልትመጡልኝ ነው። እሺ፣ ከ3 እስከ 6 እንግዲህ የእግዚአብሔር ፕላንን እናያለን። ኤፌሶን ምዕራፍ 1 ከ3 እስከ 6 አብ ለሰው ልጆች ያለውን ፕላን እናያለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ለእናንተ የሚጠቅም እንጂ የሚጎዳችሁ አይደለም። plan to prosper you and not to harm you። እኔ ለእናንተ ያለኝ ፕላን ፕሮስፐር የሚያደርጋችሁ ነው። ላደህያችሁ ላጎሳቁላችሁ አይደለም። እናንተማ ቀድሞ ደህይታችሁ ነበር፣ ተራቁታችሁ ነበር። በሰው ፊት እንደው ሀብታም እንምሰል እንጂ እኮ መንፈሳዊ ነገር ሁላችንም ድሆች ነበር አይደል እንዴ? ተራቁተን ነበር፣ ህይወት የለንም ነበር፣ ከእግዚአብሔር ርቀን ነበር፣ ተጎሳቁለን ነበር። ሌባው ዘርፎን
ራቁታችንን አስቀርቶ ነበር ከኤደን ገነት ያባረረን። ስለዚህ ድሆች ነበርን። አሁን ግን ፕሮስፐር ሊያደርገን በመንፈስ የመንፈሳዊ ባርኮት ሊያፈስብን ጠራን ጌታ። ፕላኑን እንመልከተው። በእግዚአብሔር አብ እቅድ ውስጥ በክርስቶስ መንፈሳዊ በረከት ወይም ስፒሪቹዋል ብሌሲንግ አለ። በእግዚአብሔር አብ እቅድ ውስጥ አንደኛው መንፈሳዊ ብሌሲንግ አለ። ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ ጌታ በመንፈሳዊ በረከት ባርኮናል። አብ እቅዱ ይሄ ነው። በቃ በመንፈሳዊ ባርኮት ሊባርከን ነው። ምን እንደሆነ በኋላ ላይ እናየዋለን። ሁለተኛ በእግዚአብሔር እቅድ ውስጥ ይሄ ለእናንተ ያለኝ እቅድ የሚለው በእግዚአብሔር አብ እቅድ ውስጥ በክርስቶስ መለኮታዊ ምርጫ አለ። ሁሉን ነገር ምን አለው መሰላችሁ? በክርስቶስ የሚለውን አስምሩልኝ። በክርስቶስ መንፈሳዊ በረከት አለ፣ በክርስቶስ ደግሞ ምርጫ አለ። ምን ይላል? በእግዚአብሔር አብ እቅድ ውስጥ በክርስቶስ መለኮታዊ ምርጫ ዲቫይን ኢሌክሽን አለ። ስፒሪቹዋል ብሌሲንግ አለ፣ ዲቫይን ኢሌክሽን አለ። በክርስቶስ ኢየሱስ ነው የተመረጥ ነው። ሁሉም ውስጥ ክርስቶስን ጨምሩበት። ክርስቶስ ከሌለበት ያ ነገር ኢፌክቲቭ አይሆንም። አብ ሁሉንም ያደረገው በክርስቶስ ነው። በክርስቶስ ነው መንፈሳዊ። ምን ይላል ቁጥር 3 ላይ? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ አባት ይባረክ። የተባረክነው በክርስቶስ ነው። ሁለተኛ ኢሌክሽን ላይ ይናገራል። ኢሌክሽኑም በክርስቶስ ነው። ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ምርጫውን በክርስቶስ ነው። እዚህ ጋር የእግዚአብሔር ፎር ኖሌጅ አለ። ቢፎር ፋውንዴሽን ማለት ዓለም ከመፈጠሩ በፊት እግዚአብሔር እንግዲህ አስቀድሞ የሚያውቀውን ነገር ወደፊት እናያለን። ሌላው በክርስቶስ ደግሞ ልጅነት አለ። ልጅነት አለ። በእግዚአብሔር አብ አስቀድሞ እግዚአብሔር በእቅድ ውስጥ ምን አለ? በክርስቶስ አዳፕሽን ልጅነት አለ። ቁጥር 5 ላይ ምን ይላል? በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ይላል። በማን ስራ? በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ ይላል። ልጅነትም በክርስቶስ ነው። መንፈሳዊ በረከት በክርስቶስ ነው። መመረጥ በክርስቶስ ነው። ሌላው አራተኛ በእግዚአብሔር አብ እቅድ ውስጥ በክርስቶስ አስቀድሞ የተወሰነ ነገር ነው። ፕሪዴስቲኔሽን ሆኗል። ምንድነው? ቁጥር 5 ላይ የሚለው በበጎ ፈቃዱ እንደወደደን በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አያችሁ፣ አስቀድሞ ጌታ የወሰነው በክርስቶስ ኢየሱስ ነው። ሌላው አምስተኛው ፖይንት ምን ይላል? በእግዚአብሔር አብ እቅድ ውስጥ በክርስቶስ ጸጋ ግሬስ እንዳለ ነው የምናየው። የክርስቶስ እቅድ ውስጥ በእግዚአብሔር አብ እቅድ ውስጥ የእግዚአብሔር በክርስቶስ ያለ ጸጋ አለ። ቁጥር 6 ላይ ምን ይላል? በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ ነው፣ ጸጋውም በውድ ልጁ ነው። እንግዲህ ይህ ሁሉ በእግዚአብሔር ፕላን ውስጥ ካለ እኔ ዛሬ እቺ ዌልዝ የምትለው ሀብት የምትለዋን አንዷን ፓርት ብቻ ላሳያችሁ። ምክንያቱም ከምዕራፍ 1:3 እስከ ምዕራፍ 3:21 ያለ ነው ሐሳቡ። እኔ ግን ዛሬ ይሄ ብሌሲንግ የሚለውን ስፒሪቹዋል ብሌሲንግ የሚለውን አይተን እንጨርሳለን። በክርስቶስ ኢየሱስ እግዚአብሔር አብ እንግዲህ የሰራው ስራ ነገር ቢኖር ምንድነው? አንዱ መንፈሳዊ ባርኮት ነው የባረከን። በዚህ ከቁጥር 3 እስከ 6 የሚያወራው ስለ ምንድነው? ስለ ብሌሲንግ ነው አይደለ? ቁጥር 3 እስከ 6 የሚያወራው ስለ መንፈሳዊ ብሌሲንግ ነው የሚያወራው። ስለ ምን አይነት ብሌሲንግ ነው የሚያወራው? ስለ ስፒሪቹዋል ብሌሲንግ ነው። መንፈሳዊ በረከቶች የሚባሉ አሉ፣ ሌላው ደግሞ ምድራዊ በረከቶች የሚባሉ አሉ። በሁለቱ መካከል ያለው ልዩነት ልናውቅ ይገባል። መንፈሳዊ በረከቶች የሚባሉት እግዚአብሔር በአማኞች የሚያፈስላቸው፣ ለምሳሌ መመረጣችን መንፈሳዊ በረከት ነው። የእግዚአብሔር ልጅ መሆናችን መንፈሳዊ በረከት ነው። የኃጢአት ስርየት ማግኘታችን መንፈሳዊ በረከት ነው። በእግዚአብሔር ጸጋ ተቀባይነት ማግኘታችን፣ እንደገና እግዚአብሔር በፍቅሩ እኛም መጥራቱ፣ ይህ ሁሉ መንፈሳዊ ብሌሲንግ ነው እና በመንፈስ ቅዱስ ሲልድ መሆናችን መታተማችን ሁሉ መንፈሳዊ በረከት ነው። ምድራዊ በረከቶች ደግሞ የሚባሉ አለ። አንድ ሰው
በምድር ላይ ሊያገኛቸው የሚገባው ይሄ አካላዊ ቁሳዊ ብልጽግናዎች አካላዊና ቁሳዊ ብልጽግናዎች ለምሳሌ እንደ ገንዘብ ያሉ ረጅም እድሜ ማግኘት ጤና ማግኘት በአንድ ሰው ውስጥ እንግዲህ ስኬታማ መሆን እነዚህ ምድራዊ በረከቶች ይባላሉ ግን እዚህ ጋር የሚያወራው በክርስቶስ ኢየሱስ ስለተገኘ መንፈሳዊ በረከት ነው ይሄ መንፈሳዊ በረከት ታዲያ የሚገኘው እንዴት ነው ብንል in Christ Jesus በክርስቶስ ብቻ ነው ከክርስቶስ ውጪ መንፈሳዊ በረከት የለም ይህ መንፈሳዊ በረከት ያለው ወይ መገኛው ደግሞ ሶርሱ የት ነው ሰማይ ነው ሄቨን ነው ምን ይላል በሰማያዊ ስፍራ ይላል መንፈሳዊ በረከት የሚፈሰው ከሰማይ ነው ስለዚህ የመንፈሳዊ በረከት ሶርሱ ደግሞ ምንጩ ደግሞ ማን ነው የኢየሱስ ክርስቶስ አምላክና አባት ይላል የጌታችን የኢየሱስ ክርስቶስ አምላክና አባት እንዴት ነው ኢየሱስ ክርስቶስ አምላክ ሆኖ ሳለ እንዴት ነው ኢየሱስ ክርስቶስ አምላክና አባት የሚኖረው ልትሉ ትችላላችሁ አው ኢየሱስ ክርስቶስ አምላክ ነው በመለኮታዊነቱ ሳይሆን በሰውነቱ ግን ኢየሱስ ሰው በመሆኑ እግዚአብሔር አባቱም ነው አምላኩም ነው ሰው በመሆኑ ነገር ግን በዲቪኒቲው ኢየሱስ ራሱ አምላክ ነው ስለዚህ የክርስቶስ አምላክና አባት የሚለው ነገር ግራ ሊያጋባን አይገባም ይህ መንፈሳዊ በረከትን እንግዲህ የሚያገኙት እነማን ናቸው በክርስቶስ ኢየሱስ አምነው የዳኑ ብቻ ናቸው አይደለ በክርስቶስ ኢየሱስ አምነን ካልዳንን ስፒሪቹዋል ብሌሲንግ የለም ኦኬ ሰዓት ስለሌለ እንግዲህ ወደፊት ማለፍ አልቻልኩም ላቆመው እዚህ ጋር ጠቅለል አድርጌ ላሳያችሁና ስፒሪቹዋል ብሌሲንጎቹንና ቤኔፊቶቹን ኔክስት ዊክ እናያለን አሁን ግን አንድ ጠቅለል ያለ ሐሳብ ልንገራችሁ አብን ወልድን መንፈስ ቅዱስን በዚህ ሶስቱ ክፍሎች ውስጥ ማለት እዚህ ላይ የምታዩት ምርጫው ከእግዚአብሔር ነው ብሌሲንጉ ከእግዚአብሔር ነው እሱ ስለኛ ያሰበውን እቅድና ፕላን ሐሳቡን ፈጸመ እንጂ እኛ ለራሳችን አስበን የፈጸምነው አንድም ነገር እንደሌለ ነው የሚያሳየን ለዛሬ እዚህ ላይ አቆመዋለሁ ኔክስት ዊክ እንቀጥላለን